ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 በአጀንዳ ዘገባው ተመልሷል። አበይት ነጥቦቹን እነሆ። በኢንዱስትሪ ማዕድን፣ በቱሪዝምና በዲጂታል ኢኮኖሚ ላይ የተደረጉ አዳዲስ ማሻሻያዎችና እቅዶች የኢትዮጵያን የብልጽግና ጉዞ ወደ አዲስ ምዕራፍ እንደሚያሸጋግሩት የምጣኔ ሀብት ባለሙያዎች ተናገሩ። በሀገረ መንግስት ታሪክ ጠንካራና ተሻጋሪ ተቋማት ያለመገንባታቸው ኢትዮጵያ የባህር በር ጭምር እንድታጣ እንዳደረጋት ምሁራን ገለጹ። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ ስለመሆኑ ተገለጸ። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ቻይናን ሊጎበኙ ነው የሚለውን ከውጭ ዘናል። የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ሲመለሱ በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር ቼልሲ ከቶትናም የሚያደርጉት ጨዋታ ተጠባቂ ነው። ከስፖርት ይዘናል። ኢትዮጵያ እየተከተለች ያለው የብዝሃ ዘርፍ የኢኮኖሚ ግንባታ ለመሆኑ ያስገኛቸው ያሉ ተጨባጭ ውጤቶች መገለጫቸው ምንድነው? ኢቲቪ ዜና 57 አጀንዳ አድርጎ መርጦታል። በምሽቱ እየተከታተላችሁ እንድትቆዩ ከደቂቃዎች በኋላም በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳ የሚቀላቀሉን ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በከፍተኛ እምነትና ኩራት ለገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። በቅድሚያም በሀገረ መንግስት ታሪክ ጠንካራና ተሻጋሪ ተቋማት ያለመገንባታቸው ኢትዮጵያ የባህር በር ጭምር እንድታጣ እንዳደረጋት ምሁራን ይናገራሉ። ለውጡን ተከትሎ በሀገሪቱ ጠንካራ ተቋማት በመገንባት የህዝብ አገልጋይነት እንዲረጋገጥ የሚያስችሉ ስራዎች እየተሰሩ ስለመሆኑ በአንጻሩ ይገለጻል። በጉዳዩ ዙሪያ ይመራደም ተከታዩን ይዟል። ሀገር በትውልድ ቅብብሎች ትሰራለች። ጠንካራ ተቋማት ደግሞ ሀገርን ዋልታና ማገር ሆነው ያስቀጥላሉ። ይህ የሚሆነው ተቋማት የህዝብ አገልጋይነት እሳቤን ተላብሰው ነፃ፣ ገለልተኛና ወቅቱን በዋጅ አሰራር ሲገነቡ ነው። የሀገር መሪ ይሄዳል ይመጣል፣ መንግስትም ይቀያየራል። መመሪያቸውን የዲሞክራሲ ስርዓት ያደረጉና ስለ ሀገርና ህዝቦቿ ተብለው የተሰሩ ተቋማት ግን የታነጹበትን የህዝብ አመኔታ ይዘው ሁሌም ይቀጥላሉ። በዚህ ረገድ ረጅም የሀገረ መንግስትነት ታሪክ ያላት ኢትዮጵያ እንዲህ አይነቱን ገዢው ስርዓት አገልጋይነት ተላቀው ስለ ህዝብ የቆሙ ጠንካራ ተቋማት መገንባት ብሎ ነገር አልታደለችም። ኢትዮጵያ በየዘመናቱ ለገጠሟት ስብራቶች በተቋማት ይጠገኑ ዘንድ ዘላቂ ነገሩ ላይ ከማተኮር ይልቅ በግለሰቦችና ቡድኖች ፈቃደኝነት ብቻ መመስረታቸው እንደ ሀገር ከፍተኛ ኪሳራን አስከትለዋል። ጠንካራ ተቋማት ባለመኖራቸው እስካሁን ድረስ ያገኘናቸው ችግሮች የደረሱብን ችግሮች ደርሰውብናል። ለምሳሌ ጠንካራ መንግስታዊ ተቋም ቢኖረን ኑሮ ተቋማችን ስትሮንግ ቢሆንና ለሀገር የሚያስብ ቢሆን ኑሮ ቀይ ባህርን አተን የተቆረጠች ሀገር አንሆንም ነበር። የባህር በር አተን የተለያዩ ችግሮች ላይ አንወርቅም ነበር። ብሔራዊ ክብራችንን አናጣም ነበር። ድንበር አናጣም ነበር። ምጽዋንና አሰብን አናጣም ነበር። መንግስት በተቀያየረ ቁጥር አብረው እየፈረሱ ከዜሮ የመጀመሪያ ባዜ ጠንካራ የሲቪል ሰርቪስ የሚሆኑ የጸጥታ እንዲሁም የዲሞክራሲና የፍትህ ተቋማት የመገንባት ጉዞ ህልም ሆኖ ቀርቷል። ዲሞክራሲን የመገንባት የልምምድ ጉዞ የፖለቲካ ምህዳርን የመሸከም ኃላፊነትን የሚያሳልጡ ጠንካራ ተቋማት ተፈጥረው ማየት ለኢትዮጵያ እንደ ምግብ የተራበችው እንደ ውሃ የተጠማችው ሀቅ ነው። ሁሉን አፍርሶ ከባዶ የመጀመር ታሪክ ከእንግዲህ ማብቃት አለበት የሚለው የመደመር መንግስት
በፊት ወረቶች ጥሩ የተሰራን ይዞ ስህተትን እያረሙ ጠንካራ አቅምን የመገንባት ጉዞ ውስጥ ገብቷል። በየጊዜው የሚሰሩ በጎ ስራዎችም ቢሆኑ በጠንካራ ተቋማት ካልተደገፉ በስተቀር ቀጣይነታቸው ጥያቄ ውስጥ ይወድቃል። ይህን ታሳቢ በማድረግም የተቋማት ግንባታ አንገብጋቢ የስራ አቅጣጫ ተደርጎ እየተተገበረ ለመሆኑ መዲናዋ አዲስ አበባ ማሳያ ትሆናለች። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው። በተለይ ደግሞ የሀገራችን መዲና እንደመሆኗ ብዙ ዲፕሎማቶች የሚኖሩባት፣ አገልግሎት የሚፈልጉባት፣ አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን፣ ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው ይሰራን ያለነው። ዛሬ ላይም ቢሆን የአገልግሎት አሰጣጥ ዙሪያ ያሉ ብልሹ አሰራሮች በድንገት የተወለዱ ሳይሆኑ ተቋማት ከፖለቲካ ስርዓት መለዋወጥ ጋር የሚፈርሱና የሚገነቡ ከመሆናቸው የመነጨ የቆየ ችግር እንደሆነም ይገለጻል። በእርግጥ ስር የሰደደ የተቋማት ብልሽት የብዙ ዓመታት ፈተና ለሆነባት ሀገር በአንድ ጀንበር ይስተካከላል ብሎ መጠበቅም ዘበት ያስብላል። ለዚህም ነው ጠንካራ ሀገርና ተቋማት መገንባት የትውልድ ቅብብሎች ነው የሚባለው። የአሁኑ ትውልድ መሰረት ይገነባል፣ ቀጣዩ ደግሞ ዘመን በዋጅ አሰራር አሻሽሎ ያስቀጥላል እንደማለት። ተቋማት የአንድ ሀገር ህልውና ናቸው። እነዛ ተቋማት በትክክል መሬት ላይ ሲወርዱ ነው የሚገባቸውን ስራ ለታቀደላቸው እቅድ ሲውሉ ነው ሀገር ማደግ የምትችለው። ያደጉ ሀገራት የደረሱበት ደርሰን ከዛም ለማለፍ እንድንችል አሰራራችን መበልጸግ አለበት። ከድሮ ጀምራ ዓለም ትረስት የሚያደርጋት የሚያምናት ሀገር በሰራተኝነቷ በጉብዝናዋ ለምንድን ነው ድርጅቶቻችን ዛሬ ያን የታሰበውን ውጤት ያላመጡት? ያ መፈተሽ አለበት፣ ያ መጠናት አለበት፣ መታረም አለበት ባይ ነኝ። የዲሞክራሲ ስርዓት ግንባታ ሂደትም ቢሆን በኢትዮጵያ ረዘም ያሉ ዓመታት ያስቆጥር እንጂ ነፃና ገለልተኛ የሆኑ ጠንካራ ተቋማት ባለመፈጠራቸው የተባለውን ያህል ሳይሳካ ቀርቷል። እናም ኢትዮጵያውያን የሚጠይቁትን የዲሞክራሲ ስርዓት ጠንካራ ተቋማትን በመገንባቱን እንዲሆን ከሀገራዊ ፍልስፍና ጋር አዛምዶ መተግበር እንደሚያሻ ኢትዮጵያዊ ዲሞክራሲ ፍለጋ በሚል መጽሐፍ ደራሲ የሆኑት ዶክተር ተስፋዬ በልጅጌ ይናገራሉ። ቤታችን ያለን ነገር ትተን ሌላ ያማተርን ቆይተናልና ወደ ውስጣችን ተመልክተን ለኢትዮጵያዊ ጥያቄዎች አብዛኛዎቹ ምላሾች በኢትዮጵያውያን እጅ ስላለን ይህንን በኢትዮጵያዊ እጅ ያለን ነገሮች በአግባቡ አውጥተን እንጠቀም የሚል ሀገራዊ ፍልስፍና ሀገራዊ እሳቤ ነው የተወለደው። አሁን ላይ ኢትዮጵያ የተያያዘችው ተቋማትን በቴክኖሎጂ የማደራጀት ስራና ህዝባዊ አገልጋይነት እሳቤ የተገልጋይን እንግልት፣ የአገልጋይን መሰላቸት የሚቀንስ የዘመኑ መፍትሄ ሆኖ መጥቷል። የዲሞክራሲና በሌሎች ዘርፎች ያሉ ጠንካራ ተቋማት ባልተገነቡ ጊዜ የሀገረ መንግስት ግንባታው ችግር እንደሚገጥመው የተረዳችው ኢትዮጵያ አሁን ላይ በመፍጠርና በመፍጠን እየሰራች ነው። ኢትዮጵያ በሴራ ያጣችውን የባህር በር ጥያቄ ለማስመለስ እየሄደችበት ያለው ርቀት የተባበሩት መንግስታት ድርጅት ኮንቬንሽንን ያማከለ ስለመሆኑ ይገለጻል። አሁናዊው የኢትዮጵያ መንግስትና ህዝብ የሀገሪቱን መጻኢ ተስፋና ድል የሚበይነውን የቀይ ባህር ተፈጥሯዊ ወሰን ለማስገኘት የሚያደርገው ጉዞ ታሪካዊ ስህተትን ለማረምና የኢትዮጵያን እውነት ለመግለጥ ታሳቢ ያደረገ ስለመሆኑም ይታመናል። ለመሆኑ ኢትዮጵያ የስልጣኔዋ መነሻ እንደሆነ በሚነገርለት የቀይ ባህር ቃጣና ስለምን ተገፍታ ወጣች? ተከታዩን ትንታኔ ጋብዛችሁ። ቀይ ባህር የኢትዮጵያ ወደቦች የንግድና የስልጣኔ ማዕከል ሆኖ በሺህ ለሚቆጠሩ ዓመታት ስለመዝለቁ የታሪክ ተመራማሪዎችና ጸሐፍት ለትውልድ ያሻገሯቸው እውነታዎች ሕያው ምስክሮች ናቸው። ኢትዮጵያ በ3 እና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ ከሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሰራባለ ብዙ የወደቦች ሀገር የነበረች ነው። ይህ ብቻም አይደለም። ቀይ ባህር የኢትዮጵያውያን የታላቅነት የኃያልነትና የተፈጥሮ ወሰኗ መገኛም ጭምር ሆኖ አገልግሏል። ከ1983 የመንግስት ለውጥ ጀምሮ ግን በወቅቱ ሀገሪቱን ያስተዳድር በነበረው መንግስት ውሉ በማይታወቅና እስካሁንም ደብዛው በጠፋውና ማስረጃ ባልተገኘለት አኳኋን ኢትዮጵያ ለአያሌ ዘመናት ከናኘችበትና ከደመቀችበት ቃጣና ተገፍታ ከወጣች እነሆ ሩብ ምዕት ዓመታት በላይ እንደዋዛ ተቆጠሩ። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን
የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ሀገሪቱና የሀገሪቱ ህዝቦችም ከዛን ጊዜ ጀምሮ ከተፈጥሯዊና ህጋዊ ወሰኗ ተገፍታ ኢትዮጵያ መውጣቷን ተከትሎ ለከፍተኛ የኢኮኖሚ ጥገኝነትና የደህንነት ስጋት እንዲጋረጥባት አድርጓት ቀጥሏል። ቀይ ባህርና የአባይ ጥያቄ የአንድ ሳንቲም ሁለት ገጾች ናቸው። አባይን ውሃ ተፈጥሯዊ ፍሰት ተቀብለው ያ ፍትሃዊ የወንዝ መጠቀም ይገባኛል ጥያቄዎቹን አክብረው እንዲሄዱ የጣረችውን ያህል በአሰብ ላይ ሲመጣ የሚሸረብበት ሴራ የዛኑ ያህል ታሪካዊና ተፈጥሯዊ ፍትህ ያጣችበት ነው። ይሄ በቀላሉ የኮንስፓይረሲ ቲዮሪስት ነው። እንዲያም ሆኖ ይህንን ታሪክ ይቅር የማይለውን በደልና ሴራ የፈጸሙባትን ግለሰቦች በመቃወም በኢትዮጵያ ላይ በጓዳ የተሸረበባትን ድርጊት አግባብ እንዳልነበረ ግን የሞገቱ እውነተኛ ልጆቿ እንደነበሯት አይዘነጋም በታሪክ። ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በዚያን ወቅት ስለ ቀይ ባህርና በቀይ ባህር ቀጠና አሰብን ጨምሮ ኢትዮጵያ ታስተዳድራቸው ስለነበሩ ወደቦች የሚያነሱ ቡድኖች፣ ሀገር ወዳድ ግለሰቦችና ፖለቲከኞች መሳደድ፣ መታሰርና በግዞት ሀገራቸውን ለቀው እንዲሰደዱ ማድረግ እጣፈንታቸው ሆኖ የግፍ ጽዋን የተጎነጩም እልፎች ነበሩ። አሁን ላይ ያለው ትውልድና የመንግስት ሐሳቤ የኢትዮጵያን የቀይ ባህር የተፈጥሮ ወሰንና የባህር ይገባኛል ጥያቄ አንግቦ ሲነሳም በኢትዮጵያ ላይ የተፈጸመው ፍርደ ገምድል ግፍና ያስከተለው ውጤት በዓለም አቀፍ ሕግ ፊት ቅቡልነት የሌለው ከመሆኑም ባሻገር ከሩብ ምዕተ ዓመታት በኋላ የተሰራውን ታሪካዊ ስህተት ለማረም ዓላማውን ያደረገ የሰጥቶ መቀበል ዲፕሎማሲ ትልም ውጤትም ነው። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን አንቀጽ 125 እና አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ይገዛ ተደራርገው መስራት እንደሚችሉ ያ ሁሉ ርቀት ተሄዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ያዝ ፈምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎዝድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ይህ በተባበሩት መንግስታት ድርጅት የወደብና የባህር በር ኮንቬንሽን ሕግን ያከበረው የኢትዮጵያ ሕዝብና መንግስት ጥያቄና ጉዞም የሀገሪቱን ሁለንተናዊ የእድገት አቅጣጫ ባመላከተ መንገድ የመጻኢ ኢትዮጵያን ክብርና ልዕልና ለመመለስ ዓላማ አድርጎ እየተሰራበት ያለ የአደባባይ ሐቅ ሆኖ ቀጥሏል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተካተላችሁት የምትገኙት ኢቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። ቀደም ብዬ እንዳስተዋወቅኳችሁ ኢትዮጵያ እየተከተለች ያለችው የብዝሃ ዘርፍ ኢኮኖሚ በየዘርፎቹ ያመጣቸው ተጨባጭ ለውጦች መገለጫቸው ምንድነው የሚል ነው። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡ እንግዳችንም እዚህ ስቱዲዮ ተገኝተዋል። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ጀማል መሐመድ እዚህ ስቱዲዮ ናቸው። ለጊዜውት እናመሰግናለን ዶክተር። አንድ ዘገባ ለሱን ተከታትለን ወደ ጥያቄዎች መመለስ ይሆናል። በኢንዱስትሪ፣ በማዕድን፣ በቱሪዝምና በዲጂታል ኢኮኖሚ ላይ የተደረጉ አዳዲስ ማሻሻያዎችና እቅዶች የኢትዮጵያን የብልጽግና ጉዞ ወደ አዲስ ምዕራፍ እንደሚያሸጋግሩት የምጣኔ ሀብት ባለሙያዎች ይናገራሉ።
በዚህም ሀገሪቱ ለዓመታት ከተለመደው የግብርና ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ በፍጥነት እየተቀየረች ስለመሆኗም ተመላክቷል። በጉዳዩ ዙሪያ ባልደረባችን መሐመድ አልቃድር ተከታዩን ዘገባ አጠናቅሯል። ዶይሞይ አብዮታዊ የኢኮኖሚ እድሳት በመባል ይታወቃል። የደቡብ ምስራቅ እስያዋ ሀገር ቬትናም ለሀገራዊ አንድነትና ብሔራዊ ጥቅም የተረጋጋ ኢኮኖሚን እንዲሁም ፈጣን እድገትን ልዩ ትኩረት የሚሰጠው የኢኮኖሚ ሪፎርማ ከ1990ዎቹ በፊት እጅግ ድሃ ከሚባሉ ሀገራት ተርታ ተሰላፊ የነበረችው ቬትናም ከነበረችበት እጅግ የከፋ ድህነት ተነስታ መካከለኛ ገቢ ካላቸው ሀገር ተርታ መሰለፍ የቻለች ሀገር ናት። ቬትናም ዛሬ የምግብ ሉዓላዊነትን ከማረጋገጥ አልፋ የኢኮኖሚ ሪፎርማን ዶይሞይን መሰረት በማድረግ ባለፉት 30 ዓመታት አስደናቂ የሚባል የኢኮኖሚ እድገትና ማህበራዊ ለውጥን እያስመዘገበች ትገኛለች። ኢትዮጵያም በተመሳሳይ ሁኔታ በግብርና ላይ የተንጠለጠለ የኢኮኖሚ ግንባታዋን በሀገር በቀል የኢኮኖሚ ማሻሻያ አስተካክላ ወደ ብዝሃ ዘርፍ የኢኮኖሚ ግንባታ ተሸጋግራለች። ይህ የኢኮኖሚ ሽግግሯም ከአፍሪካ ቀዳሚዋ ተመሳይ ሀገር የሚያደርጋት ነው። አይኤምኤፍ ወይም ወርልድ ባንክ የኢትዮጵያ ሪፎርም በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። በዓለም የፋይናንሻል ተቋማት የተመሰገነ ሪፎርም ነው። በከፍተኛ ዲሲፕሊን የተመራ የተመሰገነ ሪፎርም ነው። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። በዓለም አቀፍ ተቋማት እየተመሰከረላት ያለችው ኢትዮጵያ የጋራ ህብረት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑ ይነሳል። ሁሉንም ዜጎች በፍትሃዊነት ተጠቃሚ ያደረገ እድገት የዜጎችን መሻት ለመሙላት የሚያስችላት ስለመሆኑም ይነሳል። ለላብ ብዙ ዋጋ ባለመስጠታችን አንድነታችንን በላብ ሀገርን ለማሳደግ በጋራ ላይ የሚያስተሳስሩ ነገሮች ላይ ባለማድረጋችን ዛሬ ተረጂ እንድንሆን ሆነናል። ነገር ግን ከዛ ደግሞ ለመውጣት ችግራችንን አውቀናል። ግን በጋራ ከሰራን እናድጋለን። የጋራ አጀንዳ በመያዝ ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን፣ አካሄዶች ላይ፣ ፖሊሲዎች ላይ። ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ጉልበት ከተሰበሰበ አቅም ከተሰበሰበ ደግሞ ሀብታችንን የተሰጠንን በረከቶቻችንን በአግባቡ ተጠቅመን የሚታለመው የሚታሰበውን የኢኮኖሚ ግብ ከፍታ ብልጽግና ማረጋገጥ ይቻላል። የሀገር የእድገት ጉዞ የተቃና የሚሆነው በዜጎች አቅምና ቆራጥነት መሆኑን ያለም ተሞክሮ ያመላክታልና ይህንን መከተል ለራስም ለሀገርም በርካታ ትሩፋትን የሚያስገኝ እንደሆነ ታምነውበታል። ኢትዮጵያ ወደፊት የሚገባት ስፍራ ላይ ለማድረስ የሚጠይቀው መስዋዕትነት የላብ መስዋዕትነት ነው። ይሄን የላብ መስዋዕትነት ደግሞ የሚገለጸው በየዘርፉ በመናሳየው ቁርጠኝነት ነው። ኢትዮጵያውያን አገራችንን ለማሳደግ በእያንዳንዱ የሥራ መስክ ውስጥ ያሉ ዜጎች በስራ ገበታቸው ላይ የሚያሳዩት ትጋት ወሳኝነት አለው። ቻይናም፣ ኮሪያም፣ ሲንጋፖርም፣ ጀርመንም ሁሉንም ብንወስድ ያለ መስዋዕትነት የገነቡት አገር አይደለም። አገርን መውደድ በብሔራዊ ጥቅም ዙሪያ መሰብሰብን ይጠይቃል። ኢትዮጵያ ብሔራዊ ጥቅሞቼ ብላ የምትላቸው ላይ በአንድነት በጽናት መቆምን ይጠይቃል። እነዚህን ማድረግ ከቻልን ነው ትናንት የተከፈለልን የደም መስዋዕትነት በላብ መስዋዕትነት ተተክቶ የእድገት ምሳሌ መሆን እንድትችል የሚያደርጋትን ነገሮች ማስመዝገብ የምንችለው ይሄን ማድረግ ስንችል ነው። ለትውልድ የሚጠቅም ዕውቀትን ክህሎትንና የስነ ምግባር እሴቶችን ለይቶ በማስተማርና ከሙስናና ብልሹ አሰራር መጽዳትም ማህበራዊ ደህንነትን በማረጋገጥ ሀገራዊ አቅምን ለመፍጠር የሚያስችል ስለመሆኑም ይነሳል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል ያስተዋወቅኳችሁ እንግዳችን በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪው ዶክተር ጀማል መሐመድ ጋር መጠነኛ ቆይታ የማደርግ ይሆናል። ዶክተር በድጋሚ አመሰግናለሁ። ኢትዮጵያ ለአያሌ ዘመናት ከቆየችበት ከግብርና መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ ተሻግራ የተለያዩ ስራዎች እየተሰሩ ነው። ዋነኛ ማጠንጠኛቸው ሀገሪቱን ከድህነት ማውጣት የሚል ነው። በዚህ ዘርፍ እየተመዘገቡ ያሉ የማክሮ ኢኮኖሚ ዘርፎች ያስገኛቸው ትሩፋቶችን መግለጽ እንችል ይሆን? በተለይ በቅርብ ጊዜ የተደረገው የማክሮ ኢኮኖሚ ሪፎርም
ምናልባት ብዙዎቻችንን በተወሰነ መልኩም ሰርፕራይዝ ያደረገ ያስገረመም ነው። በተለይ ቅርብ ጊዜ የተገኘ ውጤት ኢን ተርምስ ኦፍ ኤክስፖርት ፐርፎርማንስ የውጭ ምንዛሪያችንን የውጭ ምርትን ከማሳደግ አንጻር ብዙዎቻችንን እንደ ባለሙያም ቱ ሳም ኤክስቴንት ኢኮኖሚውን በተወሰነ መልኩ አንደርማይን ያደረግነው አይነት እስከሚመስለን ድረስ ከፍተኛ ፐርፎርማንስ ነው ያሳየው። ምናልባት ይሄ እንግዲህ ያላወቅነው እምቅ የሆነ የኢኮኖሚ አቅም እንዳለን ያሳየ ነውና ይሄንን መሰረት አድርገን አሁን በተለይ ሪሰንትሊ ኢንትሮዱስ የተደረጉት የትልልቅ የሆኑ ኢኮኖሚውን ዳይቨርሲፋይ ለማድረግ ሌሎች እስከዛሬ የነበረ ግብርና መር ላይ የሆነውን ዳይቨርሲፋይ ለማድረግ ትልልቅ የሆኑ የማኑፋክቸሪንግ ኢንዱስትሪዎች ላይ ትኩረት መደረጉ በተለይ ኢኮኖሚውን እርምጃም ሳይሆን የሚያዘልሉ አይነት ነገሮች ናቸውና የሚሆኑት በተለይ ምናልባት በአንድ አመት በተወሰነ ጊዜ የሚታይ ምርት ላይ ኖራቸው ይችላል። ግን ኢኮኖሚውን በማዘለልና ወደፊት ተገዳዳሪ የሆኑ ዓለም አቀፍ ላይ አፍሪካ ላይ ኢኮኖሚ ለመፍጠር ትልቅ አስተዋጽኦ መፍጠር የሚችል ሪፎርም ይመስለኛል። በተለይ እነዚህ ማኑፋክቸሪንግ ዘርፉ ላይ በትልልቅ ቪዥናሪ ሆኑ ማኑፋክቸሪንግ ኢንዱስትሪዎችና ሴክተሮች ላይ ትኩረት ማድረጋችን እርምጃም ትንንሽ እርምጃዎችም ሳይሆን ሊፕ ፍሮግ የሚባሉና ዘለግ ያሉ እርምጃዎችን ወደፊት እንደሚወስዱን ተስፋ የሚሰጥ ነው ያየነው። በእርግጥም ያው እርሶን ጨምሮ በምጣኔ ሀብት ምርምር ላይ ያሉ ምሁራን የኢኮኖሚ እድገት ሂደት ነው ይላሉ። በሂደት ሊመጣ የሚችል ለውጥ እንዳለ ታሳቢ ይደረጋል እንደማለት ነው። እንደ ሀገር የተያዙ በርከት ያሉ ፕሮጀክቶች እና የፕሮጀክት አፈጻጸም እውን እየሆኑ መምጣት ለምሳሌ መሰረት ድንጋይ ተጥሎላቸው በአጭር ጊዜ ውስጥ እንዲቋጩ የተደረጉ ግዙፍ የሀገራዊ ፕሮጀክቶቻችን አሉ። ህዳሴን ማንሳት እንችላለን። የጋዝ ምርትን ማንሳት እንችላለን። እንደገና ግዙፍ የኢንዱስትሪ ፋብሪካዎች ራሱ ምርታቸውን በፍጥነት እና በጥራት እንዲያመርቱ የተደረገው ድጋፍና ማሻሻያ የኢትዮጵያን ኢኮኖሚ በማስፈንጠር ረገድ ወይ ጠንካራ ኢኮኖሚ ላይ የተመሰረተች ሀገር በመፍጠር ረገድ ሊኖራቸው የሚችለውን አስተዋጽኦ መግለጽ እንችል ይሆን? በደንብ እንችላለን። በተለይ አሁን እነዚህ ትልልቆቹ አሁን የህዳሴ ግድብ እንደ ምሰሶ ነው የምናየው። የኢኮኖሚ ኮምፖነንት ኮምፖዚሽን አይደለም፣ የኢኮኖሚ ምሰሶ ነው። ምክንያቱም አንዱ ትልቁ ችግራችን ማኑፋክቸሪንግ ሴክተሮቻችን፣ ኢንዱስትሪዎቻችን የማምረት አቅማቸው ዝቅተኛ ሆኖ የቆየው የኢነርጂ መቆራረጥ ነው አንዱ ትልቁ። ያንን ኢነርጂ እጥረትና የኃይል እጥረትን በትልቁ የሚቀርፍ ትልቅ ፕሮጀክት ነው። እንደ ሀገርም አንድነትን የፈጠረና የፓትሪዮቲዝምን የሀገር ወዳድነትንና ሌሎች ሴክተሮችም ላይ ውጤታማ እንሆናለን የሚል እምነትን የፈጠረ ስለሆነ ከሳይኮሎጂካል ኢምፓክቱም በላይ ይሄ ማኑፋክቸሪንግ ኢንዱስትሪዎችን ኢቭን ጥቃቅን ኢንዱስትሪዎች ብዙ ጊዜ በሙሉ አቅማቸው ማምረት የማይችሉት በሚፈጠረው የኃይል መቆራረጥ የሚፈጠሩ ብዙ ጥናቶች ይሄን አሳይቷል፣ ምን ያህል ኮስት እያደረገን እንደሆነና ይሄ ትልቅ እርምጃ ወደፊት የሚያስፈነጥረን ነው። በተለይ ማኑፋክቸሪንግ ሴክተሩ የማምረት አቅሙን ከፍ እንዲያደርግ በአብዛኞቹ 30 40 50 ያላለፉ ናቸው እስካሁን የነበሩትን። አንዱ ትልቁ ነገር የውጭ ምንዛሬ እንዳለ ሆኖ የውጭ ምንዛሬ የሚመጡ ክሪቲካል ኢንፑቶች እንዳሉ ሆኖ አገር ውስጥ ማቅረብ ያልቻልነው የኃይል አቅርቦት ነውና እሱን በሰፊው መቅረብ የሚችል ፕሮጀክት በመሆኑ በእርግጥ ሁሉም ኢትዮጵያዊ የተረዳውና የተረባረበበት ነው። ግን ውጤቱን ስናይ ደግሞ የበለጠ የሚያሰባስበንና አንድነት የሚፈጥር የሆነ ፕሮጀክት ነው። የፕሮጀክት አፈጻጸም ላይ ያለው ልምምድ በተለይ ከለውጡ መንግስት ወዲህ ቃልን መጠበቅ ይመስለኛል። ፕሮጀክቶች በጊዜያቸው ሲፈጸሙ እናያቸዋለን። ይሄ ለኢኮኖሚያችን ሊኖረው የሚችለው አንድምታ ምንድን ነው ዶክተር? በዋናነት የኢኮኖሚ ኮንትሪቢዩሽኑ በተያዘላቸው የኮስት ኦቨርረን የታይም ኦቨርረን ይሄ ያላግባብ መለጠ ሳይኖር መፈጸማቸው በራሱ የሚኖረው ኢኮኖሚያዊ ጠቀሜታ አለ። እምነትንም ፈጥሮልናል። መስራት እንችላለን የሚል እምነትንም ፈጥሮልናል። ምናልባት አንዳንድ ጊዜ በሚፈጠሩት ፕሮጀክቶች የኢሊትና የምሁራን ስምምነት ሁሉ ላይኖር ይችላል ኢትዮጵያ ውስጥ። እነዛ ነገሮች ተጀምረው በጊዜው በማለቃቸው ግን ኦልሞስት ሁሉም የኢትዮጵያዊ ምሁራን የሚስማሙበት ጉዳይ ነውና ይሄ እንደ ትልቅ እርምጃ ነው። ይሄ መያዝ ያለበት መለመድ ያለበት ፕሮጀክቶችን ጀምረን በሙስናና በተለያዩ ትኩረት በማጣት እየጀመሩ በመሄድ አይ ቲንክ የተለማመድነው ነገር መጥፎ ነበር እስከዛሬና ይሄንን ማስወገዳችን አዲስ ጥሩ የሆነ መለማመድ መልመዳችን አይ ቲንክ ትልቅ እርምጃ ነውና ሳይኮሎጂካሊ የሚፈጥረው በራሱ ወደፊት እንድንራመድ መንግስት በሚሰራቸው በሚጀምራቸው ነገሮች እምነት እንድንጥል ኮንትሪቡት እንድናደርግ ታክሳችንን እንድንከፍል የሚፈጥረው ሳይኮሎጂካል ኢምፓክት ትልቅ ነው። በጊዜው መከናወኑና ለአገልግሎት ለስራ ሬዲ መሆኑ በራሱ አንድ ነገር ሆኖ ግን የሚፈጥረው ስፒል ኦቨር ኢፌክት እና የሳይኮሎጂካል ኢምፓክትም ትልቅ ነው በራሱ። ይሄን የመጨረሻ አደርገዋለሁ ዶክተር። ሀገራዊ ፕሮጀክቶቻችን የብሔራዊ ጥቅሞቻችን ማሳኪያ ናቸው ተብሎ ይታመናል። እንደዛ ነው የምንረዳው።
ኢትዮጵያ ለማደግ የምታደርገውን እንቅስቃሴ በተቃራኒው ለመግታት ደግሞ የተለያዩ የውጭ ጫናዎች ይበረታሉ እናያለን። ይሄ የጂኦፖለቲካ የኃይል አስተላለፉ ምስራቅ አፍሪካ ላይ በህዳሴ ግድብ ላይ ያሳለፍነውን የሚያስታውሱት ነው። ሌሎች እንደዚህ ያሉ ብሔራዊ አጀንዳዎቻችንን ትኩረት አድርገን እንዳንሰራ ደግሞ የውጭ ጫናዎች ሲበረቱ ይስተዋላልና ኢትዮጵያውያን እነኚህን ጫናዎች የመቋቋም ልምምድ ያለን ህዝቦች ይመስለኛል። ከዚህ አኳያ ምንድነው መልእክቶት? ሁልጊዜም አንድነታችን በተለይ ከውጭ በሚመጡብን ተጽዕኖች አንድነታችን ትልቁ መሳሪያችን እነሱን መቋቋማችን ነው። ስለዚህ መንግስት ከሚያደርገው የዲፕሎማሲ ጥረት አካባቢውን ከማረጋጋት በዲፕሎማሲ ኢንጌጅ ከማድረግ በተጨማሪ የህዝቡ አንድነትና በተለይ ዲያስፖራውም ሀገር ውስጥ ያለውን በየሄድንበት እንደ ኢንዲቪጁዋል እንደ ዜጋ የምናሳየው የአምባሳደርነት ተልዕኮ ትልቁን አስተዋጽኦ ምክንያቱም ክፍተቱ ከውስጥ ነው ሊፈጠር የሚችለውና እኛ አንድ ከሆን በየሄድንበት በየሀገሩ አገራችን ውስጥ የሚፈጠረውን ፖዚቲቭ ነገር እንደ ኩራታችን ይዘነው የምንሄድ ከሆነ የምናስተላልፈው ፖዚቲቭ መልእክት የምናስተላልፈው ፖዚቲቭ ኢነርጂ ትልቅ ነው የሚሆነው። ስለዚህ በየቦታው እኛን የሚፈራ ወይም የምንፈራ ወይም እንደ ፖዚቲቭ ምሳሌ የምንሆን አገር ልንሆን እንችላለንና ስለዚህ የመንግስት ዲፕሎማሲ ወሳኝ ነው። በተለያዩ የመንግስት ዲፕሎማሲ ሜቶዶሎጂ ሊጠቀም ይችላል። እንደ ግለሰብ እንደ ዜጋ ደግሞ እኛ በየሄድንበት በየሀገሩ አገር ውስጥ እንደሆን አንድነታችንን በመጠበቅና ፍራክቸር ባለመፍጠር በተለይ ይሄ በዘር በሃይማኖት በተለያዩ የሚከፋፍሉን ነገሮችን በማስወገድና አንድነታችንን በመጠበቅ የምናደርጋቸው ነገሮች የመከበሪያችን አንዱ ምልክት ነው። አንዳንድ ጊዜ ሀገር ወይም ኢኮኖሚ እድገት መንግስት አካባቢ ያሉ ሰዎች ብቻ አይደለም የምንከበረው የምንኮራበት ሁላችንም እንደዜጋ ነው። ሀገራችን ወደ ኋላ ስትቀደሙ የምናፍርበትም የምንዋረደውም ሁላችንም ነን። ስለዚህ እሱን እንደ ሞቶና እንደ ግብ ይዘን ሀገራችንን የምናስከበርበትም በቻልነው አቅም ሁላችንም ባለን ሙያ ሊሆን ይችላል፣ በየሄድንበት ሊሆን ይችላል፣ በመናገኘው አጋጣሚ ሊሆን ይችላል። በቻልነው አቅም ነው ሁላችንም ባለን አቅም ነው ልናደርግ የምንችለው። ግን ሁላችንም የቻልነውን ካደረግን አይ ቲንክ ተጽዕኖን የመቋቋም ያለን ልምድ እያሳደግን የበለጠ እያደግን እንሄዳለን ብዬ አስባለሁ። ግሩም ነው። በፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪው ዶክተር ጀማል መሐመድ ለጊዜዎትም ለሀሳቦትም በተመልካቾች ስም በድጋሚ አብዝቼ ነው የማመሰግነው። እኔም አመሰግናለሁ ሀሳቤን ስለጋበዛችሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ኢቲቪ ዜና 57 እንደቀጠለ ነው። ኢትዮጵያ በዘመናት ሂደት የባህር በር ማጣትንና መሰል ብሔራዊ ጥቅሞቿን የሚፈታተኑ የተለያዩ ውስጣዊና ውጫዊ ጫናዎችን ስለማስተናገዷ የታሪክ ድርሳናት ይገልጣሉ። እነኚህ ጫናዎች ታዲያ ሀገሪቱ ከጥገኝነት እንዳትላቀቅ ያሏትን ሀብት በሚገባም እንዳታለማ ሲያደርጓት ስለመቆየታቸውም እንደዛው። በጉዳዩ ዙሪያ ባልደረባችን ብሩክታይት ተገኝ ተከታዩን ይዛለች። ኢትዮጵያ የምትገኝበት መልክዓ ምድራዊ አቀማመጥ ወሳኝነት የዓለም ሀገራት ትኩረት እንድትሆን አድርጓታል። ይህም በየዘመኑ ቀና ለማለት የምታደርገውን ጥረት ለመፈተን የውስጥና የውጭ ጠላቶች በብዙ ሲተጉ ተስተውለዋል። አሁንም ይህንን የውድቀት ታሪክ ለመፋቅ በሞከረች ቁጥር የሚገጥሟት ፈተናዎች አልቆሙም። ኢትዮጵያ በሁለት እግሯ መቆም እንዳትችል የሚሹ የሚሰሩ ሀገራት ባሉበት ሁኔታ ኢትዮጵያውያን የናሽናል ኢንትረስትን ለይተው ማወቅ ካልቻሉ ለፖለቲካ ፍጆታ ብቻ
ለጥላት ፍላጎትና ጥያቄዎች ተላልፈው ከተሰጡ የነሱን ፍላጎት ለማሳካት ቀላል መንገድ ይመስላቸው ከጥላት ጋር ማበር ነው። እነዚህ ጫናዎች ኢትዮጵያ ከጥገኝነት እንዳትላቀቅ ወደ ኋላ ለመጎተት ያለመ መሆኑንም ምሁራን ያነሳሉ። ከኢትዮጵያ ታሪክ የምንማረው ኢትዮጵያ ከውስጥና ከውጭ ተጽዕኖ ውስጥ ስትገባ ለኢትዮጵያ ወሳኝ የሆኑ ጉዳዮች እንዲታጣ አሰብን የሚያጣንበት በዛ ነው። እነዚህ የታሪክ ውጣ ወረዶች የሚያሳዩት ኢትዮጵያ ብዙ ነገርን ያጣች ከውስጥና ከውጭ ትልቅ ተጽዕኖ ሲመጣበት ትላልቅ ነገሮችን አጣለች። የውስጥ ጥንካሬ ሲኖራት ደግሞ የሚያስፈልጋውን ነገሮችን አስጠብቃለች ማለት እንችላለን። ባዳዎች እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገራት ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርገው ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ መሆን ጫናዎቹ እድገቷን ከማደናቀፍ ባለፈም ሀገሪቱ ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጥረት ላይ እንቅፋት መሆናቸው አልቀረም። ኢትዮጵያ አሳክታ ለዓለም ያሳየችው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች ግን እነዚህን ፈተናዎች ወደ አይበገሬ አቅም መለወጥ እንደሚቻል ማሳያ ናቸው። ኢትዮጵያውያን ለዓላማቸው መቆም መታወቂያቸው ነው የሚሉት የቀድሞ የአሜሪካ ዲፕሎማት ቲቦር ናዥ በፈተናዎች መጽናትና ጀምሮ መጨረስንም ለዓለም እያሳዩ ያሉ ህዝቦች ናቸው ብለዋል። ኢትዮጵያውያን በጋራ አንድን ግብ ዓላማዬ ብለው ከያዙት ያንን እውን ከማድረግ የሚያቆማቸው ኃይል የለም። በዲፕሎማትነት ዘመኔም በከፍታም ይሁን ዝቅታ ዓላማቸውን ለማሳካት ሲጥሩ ለመመልከት ችያለሁ። አንዳንዶች ይህንን የማይናወጥ አቋሟ ግትርነት ነው ቢሉም ለኢትዮጵያውያን ግን በአቋም መጽናት ነው። ኢትዮጵያ ለልማት በምታደርጋቸው እንቅስቃሴዎች ላይ ሁለት ጫፍ የያዙ ሐሳቦች ይነሳሉ። ነገር ግን የቀኝ ግዛት ሐሳቢዎችን በመተው ለጋራ ተጠቃሚነት መቆም የግድ ይላል። ምክንያቱም አሁናዊ የጂኦ ፖለቲካ አካሄዶች ተቀይረዋል። ይህንን መቀበል ይኖርባቸዋል። ኢትዮጵያ ያነሳቸውን የባህር በር ጥያቄን ከጸባጫሪነት አኳያ የሚመለከቱት ሀገራትም አንድ ሁለት ብቻ አይደሉም። የዚህ መነሻም ኢትዮጵያን በአግባቡ ካለማወቅ የመነጨ ነው። ኢትዮጵያ እንደ ሀገር መንግስታቱ ቢቀያየሩም የማይቀየረው ሀገራዊ ጸባይ ያለው ያ ምንድነው? ዓለም ላይ ስርዓታዊ ስቴት ናት። ኢትዮጵያ ለራሷ ብቻ ሳይሆን ወደዛ መሄድ ለአካባቢው ህብረተሰብም ለዓለም ሀገራትም ኮንትሪቢዩሽን አለ። ለምሳሌ አሁን ይሄ ከኢትዮጵያና ደቡብ ሱዳን ውጪ እዚህ አካባቢ ያሉት ሀገራት ሁሉ አክሰስ ቱ ዘ ሲ አላቸው። ይሄ ግን ያለማ ነው። ለምሳሌ ሙጽዋን ብትወስድ አሰብን ብትወስድ ዝም ብሎ ነው የተቀመጠው፣ ምንም ስራ የለም። ኢትዮጵያ ወደዛ ልቅራብ ወደዛ ብትቀርብ ብዙ ህዝብ ነው። ብዙ ህዝብ ማለት ፕሮዲዩስ ያደርጋል። ፕሮዳክሽን ደግሞ ሀብት ያመጣል፣ ንግድ ይመጣል፣ ኢንቨስትመንት ይመጣል፣ ቱሪዝም ይመጣል። ይሄ እድገት ዲቪደንድ ነው ለነሱም ይሆናል። ኢትዮጵያ ወደዛ ብትቀርብ ያ ይሰራል ማለት ጥሩ ነገር ነው። ኢኮኖሚ ለዲቪደንድ ነው። ለአካባቢው ኢኮኖሚ ትሩፋት ነው፣ ይጠቅማል። እኛንም ጠቅሞ እነሱም ይጠቅማል። በፈተና ጸንተው ሀያል የሆኑ ህዝቦች ታሪክ እንደሚያስታውሳቸው ሁሉ ኢትዮጵያውያንም ጫናዎችን በመቋቋም የተጀመሩ የከፍታ ስራዎች ላይ በጋራ እየቆሙና ታሪክ እየሰሩ መሆኑን ግዙፍ ፕሮጀክቶች ማሳያ ናቸው። በአማራ ክልል ወልዲያ ከተማ ከወጣቶች ጋር ምክክር ተካሄደ። በከተማዋ የውጭ ባዳና የውስጥ ባንዳዎችን ቅዠት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል መሪ ሐሳብ ነው ውይይቱ የተካሄደው። የውይይቱ ተሳታፊ ወጣቶች ጦርነት ለወጣቱ አስከፊ መሆኑን በሰሜኑ ጦርነት በተግባር እንዳዩ ተናግረዋል። በክልሉ ጦርነት እንዲኖር እንደማይፈቅዱ ነው ወጣቶቹ የገለጹት። ከዚህ ሁሉ ችግር ለመዳን ታዲያ ሰላም ወሳኝ በመሆኑ ወጣቶች የሰላም ዘብ እንሆናለን ሲሉ ገልጸዋል። በሀገር አቀፍ ደረጃም ይሁን በወልዲያ ከተማ አበረታች ልማቶች እየተስተዋሉ እንደሚገኙ የገለጹት ወጣቶቹ የተረጋገጠ ሰላም መስፈን እንዳለበትም አበክረው ተናግረዋል። የወልዲያ ከተማ አስተዳደር ህብረት ስራ ማህበራት ተጠሪ ጽህፈት ቤት ኃላፊ አንተነህ ሲሳይ ወጣቶች ምክንያታዊ ሊሆኑ እንደሚገባና በጭፍን መነዳት እንደሌለባቸው ገልጸዋል። ወጣቶች ለሰላም መስፈን የበኩላቸውን እንዲወጡም ኃላፊው ጠይቀዋል። የወልዲያ ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ መላኩ አለሙ በበኩላቸው የወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥ ሰላም አስፈላጊ ስለመሆኑ ገልጸዋል። ወጣቶች የስራ ዕድል እንዲፈጠርላቸውና ሰርተው ራሳቸውን እንዲቀይሩ የከተማዋ ገጽታም
መረጋገጥ ጸጥታን መረጋገጥ እንዳለበት ገልጸዋል። መረጃው የአማራ ሚዲያ ኮርፖሬሽን ነው። በምዕራብ ወለጋ ዞን ሰላማዊ ሁናቴ መፈጠሩን ተከትሎ አስፈላጊ የጤና አገልግሎት እያገኙ ስለመሆናቸው የመንዲ ከተማ ነዋሪዎች ይገልጻሉ። ከዚህ ቀደም በአካባቢው በነበረው የጸጥታ ችግር ሳቢያ አስፈላጊ የጤና አገልግሎት ሳያገኙ ስለመቆየታቸው የገለጹት ነዋሪዎቹ በተለይ ከእናቶችና ሕፃናት ጤና ጋር በተገናኘ በመንዲ ሆስፒታል አገልግሎት እያገኙ ስለመሆኑ ገልጸዋል። ባልደረባችን ሳዳት ማመሳኔ ተከታዩን ይዟል። በምዕራብ ወለጋ ዞን በነበረው የጸጥታ ችግር የአካባቢው ማህበረሰብ አገልግሎቶችን ለማግኘት ከፍተኛ ችግር ውስጥ ቆይቷል። በተለይ እናቶች የሕክምና አገልግሎት ለማግኘት ችግር ውስጥ ነበሩ። ለዚህም ችግር ከተጋለጡ የአገልግሎት ሰጪ ተቋማት መካከል የመንዲ ሆስፒታል አንዱ ነበረ። አሁን ላይ የጸጥታ ችግሩ በመፈታቱ በሆስፒታሉ የሚሰጡ የጤና አገልግሎቶች በተለይ የወላድ እናቶችና የህፃናት የጤና አገልግሎቶች በአግባቡ እየተሰጠ መሆኑን የአካባቢው ማህበረሰብ ይገልጻል። ዱራን ጥቆ ሃሉማ ነገኛ ራንከ ወልቀበቱ ተጃጅለ ድነቱሬ ከዚህ ቀደም ከጸጥታ ጋር በተያያዘ አገልግሎቱ የደከመ ነበር። በተለይ እኛ እናቶች የምንፈልጋቸውን አገልግሎቶች አናገኝም ነበር። አሁን ግን ያ ሁኔታ በከፍተኛ ደረጃ መሻሻል አሳይቷል። እዚህ ሆስፒታል ላይ የከተማው ነዋሪዎችን ጨምሮ ከዙሪያው ካሉ አካባቢዎች አገልግሎቱን ለማግኘት በርካታ ሰዎች ይመጣሉ። በመንዲ ሆስፒታል አሁን ላይ የሚሰጠው አገልግሎት እንዲሁም የጤና ባለሙያዎቹ ሊመሰገኑ ይገባል። ባየረክለ ጉርጉዳቱሬ ከፍተኛ ችግር ነበር የሚገጥመን። በተለይ እናቶች ትልቅ ጉዳት ሲያስተናግዱ ቆይተዋል። ከዚህ በፊት ዋድነጆ፣ ነቀምት አገልግሎቱን ፍለጋ ይሄዱ ነበር። በዚህ መሃል በርካታ እናቶች ህይወታቸው አልፏል። አሁን ፈጣሪ የተመሰገነ ይሁን። የሆስፒታላችን አገልግሎት በጥሩ ሁኔታ ተመልሷል። እናቶችም ረጅም ርቀት ሳይሄዱ እዚሁ አገልግሎቱን ያገኛሉ። ቢረኮ ጉርጉዳት ቱርካ አና ከናቲ እንደ ወረዳ ትልቅ ችግር ነበረብን። እኔ በግሌ ለብዙ ወጪ እዳረግ ነበር። በተለይ ለቀለለ የሕክምና አገልግሎት ከፍተኛ ወጪ በማውጣት ነበር አገልግሎቱን የማገኘው። አሁን ያለው ለውጥ ከዚህ ቀደሙ ጋር ሳወዳድረው የምገልጽበት ቃላት የለኝም። በመንዲ ሆስፒታል የማህፀን ሕክምና ስፔሻሊስት ዶክተር ሂካ ኃይሉ እንደገለጹት እናቶችና የህፃናት ሞትን ለመቀነስ በትኩረት እየተሰራ ነው። ኤጋ ከኩታ ኡልፋፊ ገደሜሳቲ እንደ ማህፀን ሕክምናና የማዋለድ ክፍል በቀን ቢያንስ ከ8 እስከ 10 ለሚሆኑ ነፍሰ ጡሮች የማዋለድ አገልግሎት እንሰጣለን። ከዚህ ውስጥ ከ3 እስከ 4 ለሚሆኑት የቀዶ ሕክምና አገልግሎት ነው የምንሰጠው። ስለዚህ በአመት 3000 ለሚጠጉ እናቶች የማዋለድ አገልግሎት እንሰጣለን። የመንዲ ሆስፒታል ስራ አስኪያጅ መርጋ ኤባ ቀልጣፋ የጤና አገልግሎት እንዲኖር እየተሰራ መሆኑን ገልጸው የመድኃኒት አቅርቦት ችግርንም ለመቅረፍ የተለያዩ እርምጃዎች እየተወሰዱ ነው ብለዋል። ወለገሊጣ ኬሳ አና ሰዲፍ ከና አገልግሎት የምንሰጠው ለ7 ወረዳዎች ነው። በዚህም ከ1.4 ሚሊዮን በላይ ህዝብ እናገለግላለን። ይህ ሆስፒታል አገልግሎት የሚሰጠው ከኦሮሚያና ቤኒሻንጉል ጉሙዝ ክልሎች ለሚመጡ ታካሚዎች ነው። ከመድኃኒት አቅርቦት ጋር በተገናኘም ጨረታ በማውጣት እንዲሁም መንግስት በሚያደርግልን ድጋፍ ጉድለቶቻችንን ለመሙላት ጥረት እናደርጋለን። የምዕራብ ወለጋ ዞን የጤና ጽሕፈት ቤት ኃላፊ መስፍን ጣሰው በበኩላቸው በዞኑ ፈጣንና ፍትሐዊ የጤና አገልግሎት አሰጣጥ እንዲኖር እየሰሩ መሆናቸውንም ገልጸዋል። በምዕራብ ወለጋ የጸጥታ ሁኔታ መሻሻል እያሳየ በመሆኑ በዞኑ እንዲሁም በአጎራባች ክልሎች የጤና አገልግሎት የሚያገኙ ሰዎች ቁጥር እየጨመረ መምጣቱም ተገልጿል። ባለፈው ክረምት በዘመቻ ለተተከሉ ችግኞች ክብካቤ እያደረጉ ስለመሆኑ የነቀምቴ ከተማ ነዋሪዎች ይናገራሉ። በምስራቅ ወለጋ ዞን የነቀምቴ ከተማ ነዋሪዎች ችግኞች መትከል ብቻውን በቂ ባለመሆኑ ለጽድቀታቸው በቂ ክብካቤ ሊደረግ እንደሚገባም ገልጸዋል። ቴዎድሮስ ቶላ በምስራቅ ወለጋ ዞን የነቀምቴ ከተማ ነዋሪዎች በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን እየተንከባከቡ ነው። በባለፈው ክረምት በዘመቻ መልክ የተተከሉት ችግኞች እንዲጸድቁና ለጥቅም እንዲበቁ ተገቢውን እንክብካቤ ማድረግ አስፈላጊ መሆኑን ነዋሪዎቹ ገልጸዋል። ወዶ ከነተረከን አርገምኔፍ ያኮ ቤከሙ ቢቂላ በረደርቤ ዳባ ቱሬ ይህንን ችግኝ መንከባከብ ያስፈለገበት ምክንያት ለችግኞች አስፈላጊ ውሃና ሌሎች ነገሮች ከተሰጡ ጸድቆ ለፍሬ ስለሚበቃ ነው። ሁላችንም ለተከልናቸው ችግኞች ተገቢውን እንክብካቤ ማድረግ አለብን። ቢቂላ ከነ ኩኑንሱን ከንበርባች ሴፊ ቢቂላን ኩን ዮኩኑን ፈሜ
ዛሬ እዚህ ቦታ የተገኘነው የተከልናቸውን ችግኞች ለመንከባከብ ነው። ችግኞችን እንደ ልጆቻችን ነው ማየት ያለብን። ልጆችን በአግባቡ ተንከባክበን ማሳደግ እንዳለብን ሁሉ ችግኞችም ካልተንከባከብናቸው አድገው ፍሬ ሊያፈሩ አይችሉም። የነቀምቴ ከተማ የግብርና ጽሕፈት ቤት ኃላፊ አቶ ግርማ ከድር በከተማው ለምግብና ለውበት የሚውሉ ችግኞች መተከላቸውን ገልጸው ማህበረሰቡ ለተተከሉ ችግኞች ተከታታይነት ያለው እንክብካቤ እንዲያደርግ ጥሪ አስተላልፈዋል። ቢቅላ ሄዱ ከመጋላ ኬኘት አሻራ መገሪሳ ዳምኔት ጅራ በከተማችን በአረንጓዴ አሻራ መርሃ ግብር በርካታ ችግኞችን ተክለናል። በተለይም አሁን የበጋ ወራት እየመጣ በመሆኑ በኩታ ገጠም በማዘጋጀት ተከታታይነት ያለው እንክብካቤ ማድረግ ተገቢ ነው። እስካሁን ያለው በጥሩ ሁኔታ ላይ ይገኛል። የተከልነውን አትክልት ለፍሬ ማብቃት አለብን። ዘገባው የነቀምቴ ከተማ ኮሚኒኬሽን ጽሕፈት ቤት ነው። በአማራ ክልል ሰላምን በማጽናት እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን የሴቶችና ወጣቶች ሚና ከፍተኛ ስለመሆኑ ተገለጸ። የባህር ዳር ከተማ ሴቶችና ወጣቶች በወቅታዊ የሰላምና የልማት ስራዎች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሶናል። የባህር ዳር ከተማ አስተዳደር ሴቶችና ወጣቶች በወቅታዊ የሰላምና የልማት ስራዎች ዙሪያ መክረዋል። ስለ ሰላም አስፈላጊነት የገለጹት የውይይቱ ተሳታፊዎች የክልሉ የጸጥታ ችግር ስላሳደረው ተጽዕኖም እንዲህ ይገልጻሉ። ከቦታ ቦታ ተንቀሳቅሰን የምንሰራበት ሰዓት አይደለም። የፈለግከውን እቃ ወደ ከተማችን እየገባ አይደለም። በቃ በተለያዩ ችግሮች ማለት ነው። ስለዚህ በዛ ውስጥ ማን ነው እርስ በርሳችን ነው የተጎዳ ነው ማለት ነው። ስለዚህ እኛ እየወደቅና እየከሰርንና ኢኮኖሚያችንም እየወደቀ ስላለ ያንን ነገር ከውድቀታችን ተነስተን ደግሞ አሁን ወደ ዚህኛው ሰላም ነገር አመተን በሰላም በኩል ያመጣነውን ተሞክሮ በማየት የኛውን ነገር መሳብ ይቻላል ብዬ አምናለሁ። አሁን ላይም ቢሆን ባለው ሁኔታ አንጻራዊ ትንሽ የሚታይ ሰላም ቢኖርም እንኳን ዘላቂ መፍትሄና ሰላም መምጣት አለበት ብዬ አምናለሁ እንደኔ። ምክንያቱም ልጆቻችን ሰላም ይፈልጋሉ፣ ማህበረሰባችን ሰላም ይፈልጋል። ሁሉም በየድርሻው ሰላም ፈላጊ ነው። በግጭቱ እርስ በርሳችን እየተጎዳዳን ነው የሚሉት ተሳታፊዎች የተፈጠሩ የሀሳብ የሚሆን የፖለቲካ ልዩነቶችን ከአሁኑ በሰላማዊ መንገድ ልንፈታ ይገባል ሲሉም ገልጸዋል። መንግስት ሰላም ጥሪ አቅርቧል፣ ከአንድም ሁለት ጊዜም አቅርቧል። አሁንም እየጠራ ነው። ስለዚህ እነሱ ደግሞ በቃ ይምጡ ብዬ አምናለሁ። በቃ መምጣት አለባቸው። በቃ ምክንያቱም ጦርነቱ እርስ በርሳችን ነው እየተጎዳዳን ያለ ነው። በክልሉ አሁን ላይ ያለውን አንጻራዊ ሰላም በማጽናት ልማትን ማፋጠን ይገባል ያሉት ደግሞ በባህር ዳር ከተማ አስተዳደር የሴቶችና ህጻናት መምሪያ ኃላፊ ሰብለ ዘውዱ እንዲሁም የወጣቶችና ስፖርት መምሪያ ኃላፊ ቶማስ ታምሩ ናቸው። ሴቶችም የሆኑ ወጣቶች በግጭቶች ቀድመው ሰለባ የሚሆኑ የህብረተሰብ ክፍሎች መሆናቸውንም ገልጸዋል። በመሆኑም እነዚህ የህብረተሰብ ክፍሎች የክልሉን ሰላም ለማጽናት ያላቸውን ሚናም አብራርተዋል። ሴቷ ተደማጭነት አላት፣ ጥበብም አላት። ተጎጅም አሁን ባለንበት ችግር ምክንያት ተጎጅም እሷ ነች። ከዚህ ችግር ለመውጣት ደግሞ በወጭም የወጣው አካል አሁን ለድርድር እንዲገባ እየፈለግ ነው። እንዲገባ የምንፈልገው አካልም የሷ ልጅ ነው፣ የሷ ወንድም ነው፣ የሷ ባል ነው። በዛ ልክ ሴቷ ትልቅ አቅም አላት፣ ትልቅ ጥበብ አላት። በዛ ልክ ደግሞ ሴቷ ሰርታ ሰላማችን ለማረጋገጥ ምን ሄድበት ርቀት ይኖራል ማለት ነው። ወጣቱ አሁንም በተለይ ስለ ሰላም አስፈላጊነት ከመረዳት ጀምሮ በእያንዳንዱ የህብረተሰብ ክፍል በማስረዳት እንዲሁም ደግሞ የሰላሙ ባለቤት እኔ ነኝ ብሎ ራሱን ከአልባሌ ነገሮች በማጽዳት አካባቢውን ተደራጅቶ በመጠበቅ አሁን እያስቸገረን ያለን ከተማችን ላይ ውስጣችን ላይ ያሉ ችግሮች ናቸው እና ውስጣችን ላይ ያሉ ችግሮችን ደግሞ በዘላቂነት ለመፍታት ወጣቱ በባለቤትነት መንፈስ ከመንግስት ጋር አብሮ ተቀራርቦ ስራዎችን መስራት አለበት። የውይይቱ ተሳታፊ ወጣቶችና ሴቶችም የከተማዋን ብሎም የክልሉን ሰላም በማጽናት የልማት ስራዎችን ለማፋጠን የበኩላቸውን ሚና እንደሚወጡ ተናግረዋል። ልቦና ይስጠንና የየድርሻችንም እያልን ነው። እንግዲህ ደግሞ እግዚአብሔር እሱ ልቦና ሰጥቶን ሁላችንም በያለንበት መልካም ሐሳብ ያድሮብነ ተደማጭ ሆነን ወደ ሰላም ለማምጣት ያብቃር ነው ብለው ነው። ወደፊትም እኛም ወጣቶቹ ጠንክረን ለሰላም ያለን ሁኔታ የጀርባ አጥንቱን እንሰራለን፣ እየሰራንም ነው። በአማራ ክልል በወቅታዊ የሰላምና የልማት ስራዎች ዙሪያ የተለያዩ የህብረተሰብ ክፍሎችን ያሳተፉ ውይይቶች ተጠናክረው ቀጥለዋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጪ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ቻይናን ሊጎበኙ ነው። ጠቅላይ ሚኒስትር ካርኒ በደቡብ ኮሪያ እየተካሄደ ባለው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ እየተካፈሉ ባሉበት ወቅት ከቻይና ፕሬዚዳንት ሺ ጂንፒንግ ጋር ተገናኝተው መክረዋል። በውይይታቸውም የቻይናው መሪ ለካናዳው ጠቅላይ ሚኒስትር ካርኒ የጉብኝት ጥያቄ እንዳቀረቡላቸው ሮይተርስ ዘግቧል። ካናዳ ከአሜሪካ ጋር ከፍተኛ የንግድ ጦርነት ላይ የምትገኝ በመሆኑ አማራጭ ገበያና የንግድ ወዳጅ እንደምትፈልግ አስታውቃለች።
ይህንን ተከትሎ ታዲያ ቻይና ክፍተቱን ለመሙላት እንቅስቃሴ ስለመጀመሯ ነው የታወቀው። የካናዳና የቻይና መሪዎች በደቡብ ኮሪያ ስለ ንግድ ፍላጎታቸው መነሻ የሚሆን ውይይት ስለማድረጋቸውም ተዘግቧል። የጉብኝት ጊዜው ባይጠቀስም የካናዳው ጠቅላይ ሚኒስትር ማርክ ካርኒ ግብዣውን ተቀብለው ወደ ቤጂንግ በማቅናት ከአሜሪካ ያጡትን ለማግኘት እንደሚሰሩ ተናግረዋል። ዘገባው የሮይተርስ ነው። በመጨረሻም ስፖርት የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ሲመለሱ በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር ቼልሲ ቶተንሃም የሚያደርጉት ጨዋታ ተጠባቂ አድርጎታል። በጣሊያን ሴሪኤ ኤሲ ሚላን ከሮማ የሚያደርጉት ጨዋታም ትኩረትን ስቧል። ህሊና ዳነ የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ ሲመለሱ በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር በለንደን ደርቢ ቼልሲ ከቶተናም ይጫወታሉ። ወደ ቶተናም ሆትስፐር ስታዲየም አቅንተው ስፐርስን የሚገጥመው ቼልሲ ከነጮቹ ጋር ባደረጋቸው 6 የፕሪሚየር ሊግ ጨዋታዎች ውስጥ 5ቱን አሸንፏል። ይህም ከሌሎች ቡድኖች በበለጠ በቶተናም ስታዲየም ብዙ ድሎችን ያስመዘገበ ክለብ ያደርገዋል። ቶተናም ሆትስፐርስ ከቼልሲ ጋር ባደረጋቸው የመጨረሻዎቹ 13 የፕሪሚየር ሊግ ጨዋታዎች አንድ ጊዜ ብቻ ማሸነፉም ይታወሳል። ቶተናም በሊጉ ሰንጠረዥ 3ኛ ደረጃ ላይ የሚገኝ ሲሆን ቼልሲ ደግሞ 9ኛ ላይ ይገኛል። ቢሆንም እነዚህ ቡድኖች የሚለያቸው 3 ነጥቦች ብቻ መሆናቸው ደግሞ ጨዋታውን ይበልጥ አጓጊ ያደርገዋል። በሁለቱ ቡድኖች በኩል የተመዘገቡ ጉዳቶች ሲኖሩ በቶተናም በኩል ክሪስቲያን ሮሜሮ፣ ደስቲን ኦዲጎና ዶሚኒክ ሶላንኬ በጉዳት የማይሰለፉ ተጫዋቾች ናቸው። በቼልሲ በኩል ጆዋ ፔድሮ፣ ኤንዞ ፈርናንዴዝና ሞይስ ካይሴዶ መሰለፋቸው አጠራጣሪ ነው። ቼልሲ ጉዳት ላይ የሚገኘውን የኮል ፓልመርን አገልግሎት እንደማያገኝም ይታወቃል። የሊጉ መሪ አርሰናል ወደ ተርፍ ሙር አቅንቶ ከበርንሌ ይጫወታል። በምርጥ አቋም ላይ የሚገኘውና በርንሌ ላይ የበላይነት ያለው አርሰናል ከጨዋታው በቀላሉ 3 ነጥቦች ያገኛል ተብሎ ተገምቷል። በርንሌ ከአርሰናል ጋር ባደረጋቸው 18 የፕሪሚየር ሊግ ጨዋታዎች አንድ ጊዜ ብቻ ማሸነፍ የቻለ ሲሆን በ4 ጨዋታዎች አቻ ተለያይቷል። መድፈኞቹ 1973 ላይ 2-1 ከተሸነፉ በኋላ ወደ ተርፍ ሙር ተጉዘው ከበርንሌ ጋር ባደረጓቸው የመጨረሻዎቹ 11 የሜዳ ውጭ ሊግ ጨዋታዎች ምንም ሽንፈት አላጋጠማቸውም። መድፈኞቹ ፕሪሚየር ሊጉን ከተከታዩ በርንማውዝ በ4 ነጥቦች ርቀው እየመሩ ሲሆን ለ3 ተከታታይ ዓመታት የሁለተኝነት ደረጃን ይዞ ያጠናቀቀው የሚኬል አርቴታ ቡድን ዘንድሮ ወደ ሻምፒዮንነት የሚያደርገውን ጉዞ አጠናክሮ እንደሚቀጥል ይጠበቃል። በሌሎች ጨዋታዎች በተከታታይ እየተሸነፈ የሚገኘው ሊቨርፑል ከአስቶን ቪላ ይጫወታል። ሁለቱ ክለቦች በኩል 15 ነጥብ 7ኛና 8ኛ ላይ የተቀመጡ ሲሆን አንፊልድ ላይ በሚደረገው ጨዋታ የአሰልጣኝ አርነ ስሎት ቡድን የራቃቸውን 3 ነጥብ ለማግኘት ከባድ ፈተና ይጠብቀዋል። በሌላ የሊጉ መርሃ ግብር በኖቲንግሃም ፎረስት የሚፈተነው ማንቸስተር ዩናይትድ የአሸናፊነት መንፈሱን ለማስቀጠል ፈተና ይገጥመዋል ተብሎ ይታሰባል። ዩናይትድ ከፎረስት ጋር ባደረጋቸው የመጨረሻዎቹ 3 የሊግ ጨዋታዎች የተሸነፈ ቢሆንም ዘንድሮ በተከታታይ ሽንፈት እየደረሰበት ካለው ኖቲንግሃም 3 ነጥቦችን በማግኘት አሸናፊነቱን እንደሚያስቀጥል ይጠበቃል። በጣሊያን ሴሪአ ኤሲ ሚላን ከሮማ የሚያደርጉት ጨዋታ ተጠባቂ ነው። በሴሪአው የደረጃ ሰንጠረዥ 2ኛና 4ኛ ላይ የተቀመጡት ሁለቱ ክለቦች ሳንሲሮ ላይ በሚደረገው ጨዋታ ወደ ዋንጫ ተፎካካሪነቱ ለመግባት ወሳኝ 3 ነጥብ ለማግኘት ይፋለማሉ። ከባለፉት 5 ጨዋታዎች ውስጥ 4ቱን በማሸነፍ ከሚላን የበለጠ ወጥነት እያሳየ የመጣው ሮማ ብቸኛው ሽንፈታቸው በኢንተር ሚላን ነበር። ይህም ለሚላን ፈታኝ እንደሚሆን ተገምቷል። ኤሲ ሚላን በበኩሉ ካለፉት 5 ጨዋታዎች 2ቱን አሸንፎ በ3ቱ አቻ መውጣቱ ይታወሳል። ኤሲ ሚላን በትናንትናው ዕለት እንዳሳወቀው አጥቂው ራፋኤል ሊያኦ ከሮማ ጋር በሚያደርገው ወሳኝ ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው። ከሱ በተጨማሪም ክርስቲያን ፑልሲችና ሳንቲያጎ ሄሜኔዝ በሮማው ጨዋታ ላይ ከጨዋታ ውጭ መሆናቸው ተረጋግጧል። በሌላ የሴሪአው መርሃ ግብር ናፖሊ ከኮሞ ይጫወታል። ጁቬንቱስ ከክሪሞንዜ፣ ቬሮና ከኢንተር፣ ዩዴንዜ ከአትላንታ ይጫወታሉ። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበሩ ኢቲቪ ዜና 57 ጉዳዮቻችን እነኝ ናቸው። በያላችሁበት ሆናችሁ ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቼ ነው የማመሰግነው። በያላችሁበት ሰናይ ጊዜ ነው።